شفت ساري አይቀርለትም ክረምት ይምጣና ክረምት እንሰራድ ማርያምን ጂጂ ይወድሻል እኔ በጣም ነው የምወድሽ ማማዬ this time is very ምንድነው this time very what አይ አርብ ቀን ነው እኔ አልቅሼ ዛሬ ወጥቶልኛል የሆነ ልጅ አማማቱን ስሰማ አሁን በቃ መልቀስ አፈልግም ጋርደምት ያላችሁ ዩቲዩብ ስሜ አብዲ ማናጀር ይለጥፎላችኋል አናግሩት እሱ አናግሩት ጂኬ ኢንተርቴይንመንት ላይ ሄዳችሁ ይሄን ማየት ትችላላችሁ እነ ወይዘሮ አከለ ሰላም እኔ እኮ ዝም ብዬ እኮ ጠራጊ እኮ አይደለም እኔ እኮ ሰዓሊ ነኝ ነገራችሁ እኔ ሰዓሊ ነኝ ስላችሁ ሰዓሊ ነኝ ካናይካ ዩቲዩብ ላይ ሂጂ እኔ ቤቴ ውስጥ እኔ እኮ ቤቴ ደባል እኮ ነኝ ቤቴ እኮ በልጄ ስም ሆነ እኮ እኔ እኮ ደሃ ነኝ ከዚህ በኋላ ጂጂ ይኸውላችሁ ሀብታም ናት ብላችሁ ልትጠብሱ የምትመጡ ካላችሁ ብር አረድ ትላንትና የሆነ ሰው ምን አለኝ በጣም ያሳቀኝ ነገር ሰው እኮ የሚያየው እኮ በጣም ሀብታም እንደሆንሽ ነው አለኝ ኧረ እኔ ምን አለኝ ደሃ ምንም የለኝም እግዚአብሔር ምስክሬን ነው ያለችኝ አሁን እቺ ናት በቃ እቺ ናት ደሃ ስለ ማርያም እያልኩ ነው የምኖረው ቤት እንኳን የነበረችኝ ቤት እንኳን እንዲያንቀው ነው ተቀበሉኝ እድሜ ለዚህ ቆራሌው ካሁን ባላና ምንም ተብዬ ኢየሱስ መሄድ ሳይሆን የኔ መውደቅ ውድቀቴን ያፈጠነልኝ እሱ ሳይን ቤት ተኝቷል እኔ መኝታም የለኝ አንቀው እናታችን ጥሩ አይደለም ብለው ኧረ ተው እመኑኝ ብላቸው ማመን ራሳችንን ማናምን እኛው እንብላው ብለው ተቀበለውኛል ቤት እንኳን የለኝም ቤት እስከነ ቤቴ ነው ተቀበሉ እንደዛ ነው አናየኔ ቆንጆ እንደዛ ነው ሁሌም መርልኝ ኦፍ ኮርስ እንደዚህ ነኝ እንዲነኛ እኛ ሮሞች ጠላቶች ይበዱ ቆይኩ አብድ ግማሹ ሆስፒታል ግማሹ የት እንዳለ አይታወቅም ግማሹ ሀገር ደቋል ግማሹ ሆስፒታል ውስጥ እያጣጣረ ነው ግማሹ ስራውን ፈቷል ግማሹ ወደ መቃብር ሄዷል እኔ ብቻ ነኝ ያለሁት ያው 5 ስታር ፋት እያረገየላሰ ነው ዱቄት ፖፖ እኮ ያለበት ፖፖ እኮ እንዲኮ የሚያደርገው እኮ ብራቶ እኮ ነው ብራጣ ተንገበገበ በቃ ከየት ያምጣ እቺ ነጫጩባ የእናቱ ልጅ አይደለች አውጥታ ነው የምትጥለው ያ እድለኛ ነሽ እግዚአብሔር ይመስገን ይኸውልሽ ጌታ ሆይ መጀመሪያ ብር ልስጥሽ ወይስ ጭንቅላት ሲለኝ ጭንቅላት ሰጠኝ አልኩት እግዚአብሔር ጭንቅላት ሰጠኝና ወደ ጀርመን መጣሁ አዳሜ እዚህ እየተፈቃፈቀች ፍቅር ያሸንፋል ስትል እኔ ፍቅር ያሸንፋል ሽሮ እየበሉ ፍቅር ያሸንፋል ሲሉ እኔ ችግር የለው ቆሎ እየበላሁኝ አሁን ስጋ እየቆረጥኩባቸው ነው ለዘላለም ህይወቴን ተብሎ ወደ ሰማይ ሲጸለይ እኔ በምድር አድርጌዋለሁ የላይኛውን ቤት አሳምርልኝ ተብሎ ሲጸለይ እግዚአብሔር ጌታ ኢየሱስ ክርስቶስ ለምን የላይኛው ብቻ የታችኛው በእግርሽን አጣጥፈሻል ላንቻል 24 hours መተኛት ተፈቅዶልሻል ስትፈልጊ መስራት ስትፈልጊ መተኛት ስትፈልጊ እግርሽን ማሳት ስትፈልጊ ማስቀመጥ ያ ታሚኒኒ እናት ማንሽኒ ቁጅ ኑሪልኝ አንቺም እናቴ ያ ስትፈልጊ እግርሽን መስቀላል ስትፈልጊ እግርሽን ማንሳታል አዳሜ የኔ በታቾች ራሱ ይሮጣሉ እኔ ግን ካርዲንም ማላሳይም በቀደም አረጌ አም ሂር ያልኩ ኤቭሪዌር I live everywhere በኔ የማይቀና ነጭ የለም ጎረቤቴ ትመጣኝ እንዴት ትደንገርች እንደነሽ ምናልባት እንዳንቺ ግን እድለኛ ምን ሆነታል እፎይ በለሽ እኮ ነው የምትለው አሁን አንቺ ምን ነው ስለ ዛሬ ካለቀይ ጋር ተጣልቼ መጣሁ ስለቀስ ዛሬ መብራት መጣብኝ ትደገች ዛሬ መኪና ኢንሹራንስ ዛሬ ጎማ ፈነዳ መኪናዋ ቆመች ተበላሽታለች በቃ በዚህ ሰሞን በትሬን ነው የሚሄደው በባቡር ባየር ምናምን ትላለች
በፈለግንበት ሰዓት እንነሳለን። በፈለግነት አትቅና አንተ እና አትቅኝ ቀናተኛ ነገር አይገባሽ አንቺ ከክደጭ ናጭ። ልጆቹ ደረሱ። የልጅ ልጆቹን ደግሞ ሴቭ የሆነ ላይፍ ላይ ናቸው ያሉት። ይብላኝ ለናከሌ ይብላኝ ለናከሌ አንድ ጊዜ ወሲስ ማን ይሰጠኝ? አጊቱ እኮ እልፍነሽ የኔ ቆንጆ ማን ይሰጠኝ? እኔ ስራዬ ጽዳት ማን ይሰጠኝ? ገነትዬ ቴንኪው። እኔ ጽዳት ለሀመዬ ቴንኪው። እኔ ጽዳት እኔም ላጸዳ የምችለው ከዚህ ጀምሬ እስከታች የራሴን ነገር ብቻ ነው። ሄድ የሚያጸዱልኝ ያጽዱልኝ። እከካ እኔ እኮ ዮኒ ፖፖ አይደለሁኝም። ጠዋት ለልጆቼ ምን እበላቸዋለሁ? እኔ በሞት ልጆቼ ምን ይሆናሉ? በረኛ ላይ ነው የወደቅነው። የጀርመን በረኛ ላይ ነው ሄደን እንጨፍ ነው። ለምን መጣ? ወይ ልትሰራ ወይ ልትሰቅ። ለውጥ ይለዋል። ይሄን እከካ እየጠጣችሁ ቢሮጡ ቢዘሉ ቢንዘላዘሉ ቀና ቢሉ ጎንበስ ቢሉ በራሳቸው ላይ ዕዳ ቢጨምሩ የኔ ህይወት እንደሆነ አትገኝ። የኔን ህይወት ቤት እንደ ጭራሽ የሆነች ሴትዮ ከኔ ጋር ልትወዳደር ትፈልጋለች። አረ ወይኔ እኔ ሙዚቃ ላዳምጥ ነው የፈለኩት። Unsere Eigenmarken für garantiert ስንት ደቂቃ አወራሁ በመድኃኒዓለም። ዛሬ ደግሞ ንግስት መስለሻል ነኝ እኮ። ምንድን ነው ይሄ እንደዚህ ዝቅዝቅ ብሎ የቆመው ነገር? ምን ሆኖ ነው? በስነ ስርዓቱ አይቆምም እንዴ? አልበላም እንዴ? እንትኑ እኛ እኮ ነግረናቸዋል። ሃው ከኔ ጋር እኩል ልትሆኚ ትፈልጊያለሽ? እንደዚህ አይነት ቤቢ ይዘሽ እኛ ጠዋት እንቅልፍ የለሽ፣ ማታ እንቅልፍ የለሽ። እኔ እኮ በዚህ እንኳን እበልጥሻለሁ። ዩ ጋዴሚት እንዴ! አንዳንዶቹ የኔ እናትነት አንማሰል አንገናኝ። 18 ዓመት ትለፍ ያለሽ ገና ሰላም ሆኖ ሰው ጋር ሴጋዊ ምን ልል ነበር? ልቆላበት ሴጋው እናቴ የማያ ወጪ የማያ ትምህርት ቤት የምናምን ወጪ ምናምን ትምህርት ቤት የሚስትየው ማታ ሲገባ አብላ ተጠብቀዋለች። የቤት ክራይ የቤት ወጪ እዛች ሶፋ ላይ ቤቱን ራሱ በስነ ስርዓቱ እንኳን እኮ አያሳይም። ብዙ ዝም ብለው ያቸው ብቻ ቤታቸው ራሱ አሁን ኢትዮጵያ ያሉት ይበልጧቸዋል። ኢትዮጵያ ያሉት የሆነ ነገር ያደርጋሉ፣ ይደቅናሉ። ከዛ በኋላ አላያችሁትም? ፍሪጁን ቤቱን የኢትዮጵያ ሕዝብ ባይኖር እኮ ይሄ ልጅ እኮ በረንዳ ላይ ወጥቶ እኮ ነበር የምናገኘው። በረንዳ ላይ ወጥቶ በእንግሊዘኛ ስለ ጎድ ሲል ስለ መርያም ስለ ገብርኤል ማን ነበረ ስሙ? በእንግሊዘኛ ማን ነበር ስሙ? አብዲ ለምንድን ብሎክ የማታደርግልኝ? ገብርኤል እርዱኝ እስቲ። ገብርኤልን በእንግሊዘኛ ዩኒሲ ለምን ላሳያችሁ። ጅብሪል በአረብኛ ነው። ስለ ጋብርኤል ስለ መርያሚ
ሲለምን ነበር የምናገኘው። የኢትዮጵያ ህዝብ ደርሶለት ዩቱብ መጣለት፣ የኢትዮጵያ ደርስ መጥቶለት፣ የኢትዮጵያ ጦርነት የኢትዮጵያ ምናምን ተነሳለት እና አትለፉኝ ወገናችሁ ነኝ ሲል ቲክቶክ ላይ ጣል ታደርጉለታላችሁ። ጣል ከዛ እንዲህ ነጭ ሶፋ፣ ያንን ሶፋ እንደምንም ብለን ከኋላ የጭንቅላቱ አሻራ ነበረ፣ እሱም በሙሉ አስለወጥንለት። 20 ዓመት አሜሪካን ከገባ 20 ዓመት በሙሉ ያለወጠው ሶፋ ነበረ፣ እሱም በሙሉ አስቀየርንለት። አሁን ደግሞ ነጭ ነው። ባለ 4ቱን ባለ 3ቱ ባለ 1 መቀመጫ ይሁን 1 መቀመጫ ይግዛ ይሁን ባለ 4ቱንም አይገዛም። ምክንያቱም አይገዛም ስለ ሲቲ ገብርኤል እያለ ነው የሚለምነው እኮ እናንተ እኮ። ከዛ ምን ይላል? ጊፍት የሰጡት በሙሉ እኮ ጓደኞቼ ናቸው። እና ደግሞ ጊፍት የሚሰጡት ደግሞ ቂጥ እንደሚደክሉ ሰምተናል። ስለዚህ ጊፍት የሚሰጡ ሰዎች አንዳንድ ሰዎች ቂጥ እንደክለው ነው ወይ ብላችሁ ንገሩልኝ። ጊፍተሮች ጓደኞች ከሆኑ ለኔ ላንተ የሰጡት የኔ ጓደኞች ለኔ የሰጡት እነማን ናቸው? ቂጥ የሚደክሉት ናቸው? ቂጥ እንትን እያስላኩ ምንድነው የሚባለው? በቪዲዮ እያስላኩ የሚደክሉት ናቸው? ታዲያ የኤሊሌው ነገር ተደገመ ወይ ባፈ ነው እያልከኛለህ? ወይ አንተ እኮ አትሳሳትም። ስህተቱ እኮ የኛ ነው። ስህተቱ የኛ ነው። የጊፍት ሰጪዎች ማን ነው? ጊፍት ሰጪዎቹ ለአንተ የሰጡት ለካ ቂጥን ሰጣቸው ነው። ኦሮሞ ደግሞ አይወድሽም አልክ። ትክክል ነው። ኦሮሞ አይወድሽም ስትል ኦሮሞ የሚወደው ብር በመስጠት መሰለህ እንዴ? ትክክል እኮ ነው። ለማነሱ ለአስሊ ብር ሰጠ ኦሮሞ፣ ለአንቺ አልሰጠም። እኔ እኮ ነፍሱን የሰጠኩ ወንድም አለኝ። ነፍሱን የሰጠኩ በሚሊዮን የሚቆጠር ወንድም አለኝ እኮ ገባ። እነዚህ ጀንፈሎችን ነው እንደምትለው እንኳን ለኔ ለጀዋር መሐመድም አልሆኑ። አየህ ጥሩ ታጋይ ሰው ሁሉ ጊዜ እንደተንከራተተ ነው። እኛ በብር አንገመትም። እቺ 1000 ብር ማትሞላ ብር ለኔ ለጂጂ የአንድ ቀን ምሽት ወጪ ነው። ልስጥ ልላክልህ እኔ በሱ አልገመትም። ግን ነፍሴ የተሰጠኝ ሴት ነኝ። ነፍሴ የተሰጠኝ ሴት ነው። ይሄ እንደዘርክ ለማንኛውም ጊፍት የሰጡ እንደደከሉ ስለነገርከን እናመሰግናለን። ምክንያቱም ሁሉንም እየደከሉ ስለሆነ ጊፍት የሚሰጡት፣ እኛ ደግሞ ስላልደከልን እኔን ጊፍት የሚሰጡኝ ልጆቼ ናቸው። እኔ ወንድ አይደለም ጊፍት የሚሰጠኝ፣ እኔን የሚሰጡኝ ልጆቼ እነ ፊፊ እነ ኪዱ እነ ኤልሻዳይ እኔ ልጆቼ ናቸው ጊፍት የሚሰጡኝ። ለምን እኔ ቂጤን አልሰጥማ? ቂጤን ስለማልሰጥ ቂጤን በቪዲዮ ከላኩላቸው ይልኩልኛል፣ ልክ እንዳንተ ማለት ነው። ስለዚህ ጓደኞች ከሆኑ ቂጤን ሰተነ ማለት ነው ጊፍት የተላከልህ። ለዛ ይሆናል። እውነቷን ነው ለእልቴ። ታዲያ እንደዛማ ከሆነ ትክክል ናት ማለት ነው። ይሄ ነው አርብ ነው። ለማንኛውም እንጫወት። ያለጡት እኮ ከነካኩ ቆይቷል። መቼ ጉጥ ያለ ጡት የነካው መቼ እንደሆነ ልንገራችሁ እስቲ ገምቱ። ፖፖ ዩኒ ፖፖ መቼ ነው ጉጥ ያለ ጡት የነካው? ንገሩኝ። መቼ ነው ጉጥ ያለ ጡት የነካው? ዩኒ ንገሩኝ እስቲ። በ1999 ቆየ። መቼ እንደሆነ ልንገራችሁ። የእናቱን ጡት ከዛ በኋላ የወይዘሮ እልፍነሽን ጡት ከነካ በኋላ ወይ እልፍነሽ የምትባል ጓደኛለች እዚህ ላይ በቃ የመጀመሪያውም የመጨረሻው በ1959 የተወለደ ጊዜ የማሚን ጡት የማዘርን ጡት የወይዘሮ እልፍነሽን ጡት ማለት ከዛ በኋላ ጡት አይቶ አያውቅም። ይኸው ጎማ ነው እየጎተተ ያለው። ጎማ ተራ ነው የሚሰራው። የነጭ ጎማ ደግሞ ጠቆር ያለ ቸኮሌት የመሰለ ካየ ምን ተዘመን። ለዚህ እኮ ነው ጡታችሁን ገልጻችሁ አታሳዩን ይላል እንዴ። ያጣለማኝ ተሳድቦ ይሄዳል። ቀላል እናሳያለን እንዴ። ቂጣችሁን አታሳዩን እንዴ። ቂጥ የሚሰጥ ለምን? የቂጥ ገበያ እንዳይረክስብህ ነው። ተወዳደር፣ ግባና ጠበቅ ያለ ቂጥ ካስ ተወዳደር። እናንተ አዋረዳችሁን ከጥቁር ጋር ሆነ። አይ እንዳንተ አልጫ አንተም አለ አይደለ እንዴ? አልጫ ለማኝ ይዘህ የምትሽከረከረው አንተ ጥቁር ትንቃለህ። ጥቁርማ የግድንግድ እንትን ያለው ነው ያስገባልሃል። አንተ እከክ ያው የነጭ ምናምን እየፈለክ ያስገባል። ይሄ ላሽ ያለ ማለት ነው። ጥቁርማ እንዲያም ልንገራችሁ አይደለ እህቶቼ፣ በተለይ ዱባይ ያላችሁ ምናምን ማለት ነው። ባለፈው ነክቶሽ ነበር አይደለ? ጥቁር ይዘሽ ምናምን እንዲበሉት
ቆመች ልጄ አልቆመችም ልጄ የዛ ችግር ስላለብን እልልልልል ቆመች እየተባለ እኔ ከአንተ ጋር ስፋተጋ አልኖርም በሉት። ሳይጠሩት የሚቆም የጥቁሮች ስላለ ነው። ንገሯቸው። ሊያዋርዳችሁ ሲፈልጉ አዋርዷቸው። ከካም ማለት ነው መሸነፉ ስለሚያውቅ ነው እንጂ ለምን ከነ ናይጄሪያ ከነ ጋና እኩል ከነ ሴኔጋል እኩል እንዲህ እያለ እንደ ሌሎች ወንዶቻችን ለምን አይወዳደርም? ለምን አይወዳደርም? እንከፍ ቆመች ልጄ የመረጥነውን ይዘን እንሄዳለን። ሂዱ እናንተን ይመቻችሁ እንጂ ለምን የመብራት ኃይል ስልክ እንጨት ላይ የመብራት ስልክ እንጨት ላይ ለምን ነው ተንጠልጥላችሁ ቁጭ ብድግ ማትሰሩት? ምን አገባው እሱ? ይሄ ቀናታ ቅንቅና መወዳደር ስለማይችል ቆመች ልጄ እያለን ያንተን እንትን ይዘን እንደዛች እንደነጫጩባ የገዛ ሚስት እንኳን ጠዋት ወጣ እኮ ማታ ነው የምትገባው። መች እንደ ወንድ ትቆጥራለች? እኔ ወንድማ ብትሆን ኖሮ እንደ ወንዶቹ አንተ ትወጣለች፣ እሷን ቁጭ ታደርግ ነበር። ስለዚህ እኛ ቆመች ልጄ በጣም ብዙ ስላለብን አንደኛው አንተ ስለሆንክ ወደ ናይጄሪያ ሄደናል በሉት። ጥቁር ይላል እሱ ቀይ ነው። ይሄ ሊጥፊት ያ ከወፍጮ ያመለጠ ዱቄት ገለባውና ዱቄቱ በደንብ እንትን ያላለ አንዳንዴ ስታወቁት ተንኮራፍቶ መሬቱን በሙሉ አገንፍሎ በቃ ይሄን የሚያክል ሊጥ ታገኛላችሁ። ዮኒ ፖፖ ማለት እሱ ነው። እንግዲህ ቂጥን እየሰጠ ጊፍት ይስጡ። ለኛ ደግሞ ጊፍት የሚሰጡ ልጆቻችን ናቸው። ጂጂዬ አዋሪኝ። እኔ ወረኛ አይደለሁም። እኔ የማዋራው አንድ እንከፋል 15 ዓመት በሙሉ እሱን ሰውዬ ወይ ወደ ታች ወይ ወደ ላይ ቀጭኝት በስተቀር ሌላ እንከፋል ጨምር። ለምንድን ነው ማዋራክ? ይሄ ፖፖ ቂጡን ብቻ ቁጭ ብሎ አንድ ጊዜ በዚህ በኩል ሲደረግ እንዲህ ብሎ ቁጭ ይላል። ስታዩት አንዴ እንዲህ ብሎ ቁጭ ይላል፣ አንዴ እንዲህ ብሎ ቁጭ ይላል። እኔ የምልህ ሁለት ቀዳዳ ነው እንደ ቂጥ ያለው ወይስ ሰፍቶ ነው ቂጥ? ይሁንዬ ጉድ ይበላ። ኧረ እንደኔ ባለገ የለም። አበስ ገበርኩ ጌታዬ። መቼስ አምላኬ ለእኔ የሚሆን መቼስ ገነት የለህም። ዘንድሮማ ወድቄብሃለሁ። ይቅር እንደምትለኝ ግን አምናለሁ። ወይ ሰውዬ ገላግለኝ፣ ወይ እኔም ደግሞ አፌን ዝጋና ልቀመጥበት እንጂ ተዋርጃለሁ ዘንድሮ። አምላኬ እግዚአብሔርን በጣም ነው እንደባለኩኝ የማውቀው፣ ግን ምንም ማድረግ አልችልም። ተነስቼበታለሁ ዛሬ በግራዬ። ጌታዊ ይቅር በለኝ። መቼስ ነገ እኮ በዛች በፊንፊኔ ማን ቀና ብዬ አልሄድም። በብዙ ነገር ቀና ስል በዚች አፌ ግን ቢተናገርኳት መልሳችሁ ብትጠይቁኝ እኔ አይደለሁም። አደራችሁ እኔ አይደለሁም። ይሄ ሰይጣን ነው እንደዚህ የሚያናገረኝ። እሱን ሂዱና አንቀሱት። አንቺ ነሽ የሱ መድኃኒት እያላችሁ እኔን አባልጉኝ። ይሄ ከረፈፍ ከሁሉም የቆጨው ምን እንደሆነ ታውቃላችሁ? የሊያ ሚስጥር አልቆጨው፣ የማንም ሚስጥር አልቆጨው። ቂጥን ተደክላል ስለው አበድ። እኔ ደግሞ ሙሉን አላየሁትም። ዛሬ እኮ ነው ዩቱብ ላይ ያየሁት። ትናንትና ምን ችግር አለው ታዲያ? ወንድ ብትሆን ብትበዳ ኖሮ ተበዳ ሲሉ አያመም ነበር። ስለተበዳ ነው፣ ስለተደከልክ። አቤት ጌታዬ፣ አቤት አፈረጥኩት። እኔም ባልሰራሁት ነገር ምንም አይመስለኝም። ብትሰድቡኝም ምንም ብትሉኝም ምንም። እሱ ግን ተንገበገበ። ምክንያቱም እስር ቤት ተደክሏል፣ ኢትዮጵያ ሄዶ ተደክሏል። እና አቀማመጡ የነቃውበት ማለት ነው። እንዲህ ብሎ ነው የሚቀመጠው። ስለነቃንበት ተናደድ። ሽቃ ያለው ይቅረፍ። ትናንሽ ቃ ያላወቀው አንቺ ቆራቢ፣ አንቺ ወንድ ስላጣሽ በብዛት ብዙ ጊዜ ወንድ ስታጡ ስሜታችሁ ሲሞት ምናምን ነው እንቁራብ የምትሉት። እናቴ እግዚአብሔር ሲፈጥረን እኔ መርቆኝ እስካሁን ድረስ ያልኩሽኝ 99 ዲግሪ 9 ሳልሆን ያለሁት ከመቶ አልፌ ያለሁ። ስለዚህ እንዳንቺ ስሜቴ ሲሞት የዛኔ ዓለም በቃኝ ብዬ እገባለሁ። ከዛ ቤተክርስቲያን ያለውን ቄስ እደክላለሁ። እንደዛ ነው የምትፈልጊው? ረሃብ ነው አንቺን እንደዛ የሚያደርግሽ። አንቺ ቆረቢ፣ እናንተ ቆረቡ። እኔ ለምን እበላለሁ እጠጣለሁ ጠቅ በብዬ ለምን ቆረቡ? እናንተ እኮ ቆርባችኋል እኮ በቁማችሁ። የዮኒ ፖፖ ቤተሰቦች እንዴ ተዘፍዝፈ ነው የምትውለው ሶፋ ላይ። ሚስት ውጪ ተደክላ ነው የምትመጣው። እና አንተ ያለኸው ቲክቶክ ላይ ነው ቀኑን ሙሉ። ቆየ እኮ በራስ ላይ እኮ ነው ገመድን ባንገት ያጠለቅከው። ለምን ብዬ ነው እኔ የምቆርበው? አንቺ ቁራቤ አልካክ የምግብ ችግር አለብሽ። አሁን ግን የተመጣጠነ ምግብ ነው የምበለው። ለስሜቴ ህዋሳቶች ለተለያዩ ነገሮች ስለማስገባ ነገርኩሽ እኮ። ሸራተን ነው ኑሮ ይብቂሻለሁ። ሸራተን
እንለያያለን እናች። ስለዚህ ያስፈልገኛል በቀን 3 ማ እከክ ካልሆነ ወገብሽ ተሰብሮ ሆስፒታል ትገቢያለሽ። ሰዎች ጋር ዞር ብዬ ትንሽ ገልበጥ አድርጌ Colgate Maxwell Ultra. Anders als bei herkömmlichen Zahnpasten wirkt die einzigartige Formel unter der Oberfläche. Für tiefenwirksame Aufhellung in 3 Tagen, damit sich jedes Lächeln perfekt anfühlt. ልጋብዛችሁ ጨዋታው እንዳለ ሆኖ ብሩ ላይ ጫን ትልበታል። ፓንቱን አውጥቶ ያሳያል። ሴቶች ልንገራችሁ መዝናናት እና ከዚህ በኋላ ነው ያራዳልሽ ነግላት በላ ወንዶቻችንን አትስሟቸው ከድህነታቸው ኮሬኛም ሴቶችዬ የእኛን ወንዶች አትስሙ። ወይ ጠንክረው ያጉን ወይ ጠንክረው ያኖሩን። ካልሆነ ግን የነሱ ህግ ማውጣት አንድ ይበሏቸው። የሆነ ነገር ሲሏቸው ብር አለ ይሄንን አርጉ ባህላችን አይደለም። ብር ካለ ችግር የለም። ቢሊየን የምትከፍል ከሆነ የቤት ኪራይን የምትከፍል ከሆነ እድሩን የምትከፍል ከሆነ ማህበሩን ሁሉ ነገር የምትችል ከሆነ ከዛ በተረፈ ግን ይኸው ተንተስ ብለህ የኛ ባህል ምንድን ነው? የኛ ባህል ምንድን ነው? የዶሮ አሰራር እንኳን ተለውጧል። 12 ኪሎ 12 ብልት ያላት የምትፈልገው ግን 12 ኪሎ ሽንኩርት ገራሪ ዶክተር አብይ ዶሮን በቀላሉ ስሩት፣ ላይፍን በቀላሉ ትከፍላለህ። ችግር የለውም እንታዝ። ካልከፈልከ ግን እዚህ ጋር ቁጭ ብለህ ባህላችን አይደለም ባህላችን ጁንቶ ይግባብ እንዳሰማቸው አከካሙላ እግዚአብሔር እንዳሰማቸው ፍቅር ይዘኝ ግን ምን ያደርጋል ሳቢ የለኝ ስለምናት ሹገር መጣና ከጄ በላት ካሎና ተፈች ለመላ ብላ አደረገችኝ ለምትረና መላ እንከራተት እሷ እንደሆነ ክብር የላት በምላስ ተገብ ተርተር ብዬ አንድ ሹገር ላይ ቸከሳስተዬ የለመደች ዛውንና አሳበደችኝ መላ ጠፋና ደሃውን ዱጣ ደሃውን እንዳያስፈልገንም ድህነታችሁ እኮ ነው። በመቁረቢያችሁ ሰዓት የሆነ ካምፓኒ ኃላፊ በመሆናችሁ ሰዓት እዚህ ቁጭ ብላችሁ አመሰግናለሁ አንድ አበባ። ድህነታችሁ ቅርናታችሁ ገራሪየር ያራዳው ልጅ ነኝ ሳልበላ ወይ አይሰራም ዝም የለም ንገራቸው እና ምን ይዘሃኒ ቤቢ ወሬ ሲደርስ ነገሯ ደግሞ ደዋወለች አይንህን ላፈር እንዳላለች እንዴ እኔ እኮ ህይወቴ ድብቅ እኮ አይደለም። የኔ ህይወት እኮ ድብቅ አይደለም። ይታየሃል የኔ ህይወት ምን አባት ትፈልጋለህ ከዚህ በላይ እከካሙላ የምትኖርበትን ቤት እንኳን የማታሳይ ደሃ የሆነ ሶፋ ያለበትን ቦታ ታሳያለህ። የሆነ ሶፋ ቤቱን አሳይ የምትለው እንኳን ማሳየት አይችልም። የኔ ፖፖ ደሃ
መኪና የለ፣ ገንዘብ የለ፣ ቤተሰብ የለ። ደሃ በሉት ደሃ። ፖፖ ቂጥን ሸቀለ ኢትዮጵያ የገባህ ደሃ ነው። እድሜ ለፈራውል በላያችንን መኪና ሽጠ በላህት መሰለኝ። አንተ እኮ ፈራውል እኮ ነው መኪና የሚገዛል። አንተ ኧረ በኢየሱስ ስም ኧረ እንደው የሌለ እኮ ደሃ እኮ ነው። የሌለ ደሃ አፈር ብላ። ቻው ዮኒ ቬጋስም ደግሞ ባይ ባይ ቻው ብለዋል።